ሰላም ሰላም ውድ አድማጮቻችን፣ ይህ የስፖርት ነው። አርሰናልን የሚመለከቱ የተለያዩ መረጃዎችን ተመልሼ መጥቻለሁ። ዓለም ዋንጫና አርሰናል እንግሊዝ ወደ ቀጣዩ ዙር አልፋለች። ቡካዮ ሳካ፣ ዴክላን ራይስ፣ ማዱዌኬ፣ ኤብሪቼዜ በቡድን ውስጥ ያላቸው ሚና ጥሩ ሆኗል ማለት ይቻላል። ኦዴጋርድ እና ኤርሊንግ ብራውት ሃላንድ ኖርዌይን ማሳለፍ ችሏል። ገብርኤል ማጋሌስ ምን ነካው የሚያስብል ኤርሊንግ ብራውት ሃላንድ ጋር በተለይ በአየር ላይ በተፋለሙበት ወቅት በጣም የሚያሳዝን ስህተትን የሰራው በኔ እይታ። ነገር ግን ገብርኤል አንድ ሀሳብን ተናግሯል። እኔና ሳሊባ በሚገባ ለቀጣዩ ዓመት እንዘጋጃለን፣ የተሻለውን ገብርኤል በቀጣዩ ዓመት ጠብቁ የሚል ነው። የአርሰናል ደጋፊዎች ሁሌም ከገብርኤል ጎን እንደሆኑ ግን በሚገባ ማሳየታቸው የሚረሳ አይደለም። ወደ አድማጮቻችን እንግዲህ ገብርኤል ማርቲኔሊ አንደኛው ተጫዋች ነው። ገብርኤል ማጋሌስ እንግዲህ እነዚህ ሁለት ተጫዋቾች ከ3 ሳምንት ረፍት በኋላ አርሰናል በኦገስት አንድ ብሎ ጨዋታን ሲጀምር ማለት ነው የጂሮናው ጨዋታ በኋላ የመመለስ እድል ይኖራቸዋል ማለት ይቻላል። ወደ አድማጮቻችን እንግዲህ በቀጥታ ወደ ዝውውር መረጃዎች እንሄድ። ኤንዞ ፈርናንዴዝ እንጀምር እንግዲህ ሳይመን ፊሊፕስ እንዳነሳው ከሆነ አርሰናል ቸልሲን በተለይ ታማኝ መረጃ ነው። ሳይመን ፊሊፕስ በቸልሲ ከሚወጡ መረጃዎች ውስጥ ማለት ነው ጥያቄዎችን ያቀርበዋል። ጥያቄዎችን ያቀረበው ምንድነው? ስለ ተጫዋቹ ምን አለ የሚል ነው። ዋጋውን፣ የደሞዙን ሁኔታ በሚገባ ጢኗል አርሰናሎች። ስለዚህ ተጫዋቹ ላይ ፍላጎት ካላቸው ሙከራዎችን ሊያደርጉ የሚችሉበት እድል ይኖራል። ቸልሲ 105 ሚሊዮን ፓውንድ በላይ ነው የሚፈልገው። ለዚህ ተጫዋች ያንን ያክለው ገንዘብ ማውጣት ይቻላል ወይ? መድፈኞቹ የሚያስቡበት ይሆናል። ሁለተኛው እንግዲህ አርሰናል ከብላክበርን ሮቨርስ ባለፉት ዓመታቶች ሲፈልገው የነበረው ታይለር አዮኒ በጣም አስደናቂ የሆነ ኢጎር ታዮኒ የሚባል በጣም አስደናቂ የሆነ አጥቂ መስመር ተጫዋች እንዳለ ይታወቃል። ታዲያ ይህ ተጫዋች ኮንትራት ጥያቄውን ውድቅ አድርጓል የብላክበርን። መድፈኞቹ ይህንን ተጫዋች ለማስፈረም ፍላጎት አላቸው፣ በሚገባ እያጤኑበት ይገኛሉ። ነገር ግን ተጫዋቹ ላይ ምን አይነት ውሳኔ ይወስናሉ? የተጫዋቹ ውሳኔስ ምን ይሆናል? በሚቀጥሉት ቀናቶች እናያለን። ፋቢዮ ቪዬራ እና አርሰናል ሃምቡርግ አሁንም ቢሆን ፋቢዮ ቪዬራን ለማስፈረም ከ10 ሚሊዮን ዩሮ በላይ ለማቅረብ ፍላጎት የለውም። አርሰናል ደግሞ 20 ሚሊዮን ዩሮ ዋጋ ለጥፎበታል። 7 ጎሎችን ባለፈው የውድድር ዓመት አሳልፈዋል። አርሰናል ታዲያ አሁን በያዙት ሁኔታ የሚያስቡት በዚህ ወቅት ከ18 ሚሊዮን ዩሮ በታች ተጫዋቹ እንደማይለቁት ነው። ታዲያ በሚገባም እያጤኑ ይገኛሉ። ሌሎች ቡድኖች ይህንን ተጫዋች ለማስፈረም ይመጣሉ ብለው ያስባሉ። ያለበለዚያ ግን አርሰናል 10 ሚሊዮን ዩሮ ተጫዋቹን ከለቀቀ በኋላ ከቀጣዩ ሽያጩ ላይ እስከ 50% ድርሻዎችን ለመያዝ ያስባል። ገብርኤል ማርቲኔሊ ትናንት እንግዲህ በመጀመሪያው 45 ደቂቃ ጥሩ እንደነበር ይታወቃል። እንግዲህ በፕሪሚየር ሊጉ አሸናፊ የሆነበትን አርሰናልን እንደሚወድ ላለፉት 7 ዓመታቶች አርሰናል እንዳገለገለ፣ ነገር ግን አርሰናል እንዲሁም ትልልቅ ቡድኖች ውሳኔያቸውን ሲመጣ የሚችልበት እድል እንዳለ አስገንዝበዋል። ነገር ግን አንድ መረሳት የሌለበት ገብርኤል ማርቲኔሊን በሚመለከት ከእንግሊዝ ፕሪሚየር ሊግ ውጭ ያሉ ቡድኖች ጥያቄዎችን ለአርሰናል አቅርበዋል። አሁን የአርሰናል ውሳኔና ትክክለኛ ዋጋው ነው ወይ የሚል ነው ትልቅ ሁኔታ የሚያስፈልገው። ቴሪ ዳንኤል ሄንሪ እንግዲህ አንዱ አስተያየቱን አስቀምጠዋል። በተለይ አርሰናልና ዝውውርን በሚመለከት ይህም አስተያየቱ አርሰናል ፈጠን ያለ እንቅስቃሴን ማድረግ ይጠበቅባቸዋል። አሁን በዝውውር ሂደቱ ላይ በሚያደርጉት ሁኔታ ግን ደስተኛ አይደለውም። የተሻሉ ተጫዋቾችን ማስፈረም አለብን የሚል መረጃን አወጥተዋል። ፉትቦል ለንደን ቶም ካንቶን የምናውቀው ጥሩ የተለያዩ መረጃዎችን የሚያቀርበው ዘጋቢ አርሰናል በተለይ ከብሩኖ ጎሜሬስ በኩል የግሪን ላይት አግኝቷል ወይም ደግሞ ተጫዋቹን ማስፈረም እንዲችሉ ፍቃድን ሰጥቷል። ታዲያ መድፈኞቹ አሁን በዚህ ሳምንት የመጀመሪያ ጥያቄያቸውን ማቅረብ ይፈልጋሉ የሚል ነው። አርሰናል እንግዲህ ከጀርሚ ሞንጋ ዝውውር መውጣቱን ተከትሎ መድፈኞቹ የቦካ ጁኒየርሱን የአማካኝ መስመር ተጫዋች የሆነውን ቶማስ አርናንዳን ለማስፈረም ፍላጎት አላቸው። የ20 ዓመቱ ተጫዋች 15 ሚሊዮን ፓውንድ የኮንትራት ማፍረሻ አለው። ይህ አርጀንቲናዊ የአማካኝ መስመር ተጫዋች አርሰናሎችን በሚገባ መልመላዎችን ያደርገዋል። ይህንን ተጫዋች ካሁን ድረስ ግን ምንም አይነት ይፋዊ ጥያቄን አላቀረቡም። አርሰናል ይህንን ተጫዋች በቴክኒካል ባለው ብቃት ኳስካ ያለው ምቾትና በፕሮግሬሲቭ ፓሶች በጣም እንደሚያደንቀውና የተለየ ቦታም የመድረስ አቅም ያለው ብለው ያምናሉ። በሚቀጥሉት ጊዜያቶች ዋጋን ያቀርባሉ ወይ በሚገባ የሚታይ ይሆናል። መድፈኞቹ በዚህ የዝውውር መስኮት ገብርኤል ሄሱስን መልቀቅ ተከትሎ በተለይ ገብርኤል ሄሱስ ወደ ፓልሜራስ መመለስን ይፈልጋል። አርሰናሎች 20 ሚሊዮን ፓውንድ ዋጋ ነጥፈውበታል። ነገር ግን ይህ ተጫዋች አርሰናልን የሚለቅ ሲሆን የአጥቂ መስመሩን ለማስፈረም ጁሊያን አልቫሬዝ የሚገባ አይተዋል። ነገር ግን በዋጋውና አርሰናልና ለመምረጡን ተከትሎ ወደ ዝውውሩ ላያደርግ የሚችልበት እድል ይኖራል። ቪክተር ኦሲሜን
ኢሎዌ ጁኒየር ክሩፒንም ሌላኛው ተጫዋቾች ናቸው ማለት ይቻላል። ኦሲሜ የደሞዝ ጉዳይ፣ አልቫሬዝ የደሞዝ እና ተጫዋቹ አርሰናልን መርጧል ወይ የሚለው። ከዛ ውጭ ኦሲሜ 112 ሚሊዮን ፓውንድ በላይ ሊያስወጣ ይችላል። ነገር ግን አርሰናሎች እንደ አማራጭ የያዙት ክሩፒን በ80 ሚሊዮን ፓውንድ ዝቅ ባለ ደሞዝ ደግሞ ማስፈረም እንዲችሉ ነው። ከሶስቱ ተጫዋቾች ውጭ ግን ቢልድ እንደዘገበው ከሆነ ክርስቲያን ፎፋና የባየር ሊቨርኩሰኑ የአጥቂ መስመርን ተጫዋችም አርሰናል በሚገባ ያየው ይገኛል። ባለፈው የውድድር ዓመት 7 ጎሎችና 9 አሲስቶችን ማድረግ የቻለው በተለይ አርሰናል ከባየር ሊቨርኩሰን በመጀመሪያው ጨዋታ በሚያደርግበት ወቅት በአካል ብቃቱ ረገድ በጣም ለፕሪሚየር ሊግ የተሰራ የሚመስል አጥቂ ነው። እንግዲህ ኤጀንቱ 100 ሚሊዮን ፓውንዶችን ማውጣት የሚችል ተጫዋች ነው ቢልም አሁንም ቢሆን ባየር ሊቨርኩሰኖች 70 ሚሊዮን ዩሮ ያ ማለት እስከ 60 ሚሊዮን ፓውንድ የሚያቀርብ ቡድን ካለ ተጫዋቹን ቢወስደው የሚል ሀሳብ አላቸው። እንግዲህ ዴይሊ ስታር የተለያዩ የዝውውር መረጃ ምንጮች እንደረጋገጡት ከሆነ በአርሰናልና በብሩኖ ጎሜሬስ መካከል በተለይ ትናንት የዓለም ዋንጫ ጎሉን በተለይ ጭንቅላት ምቱን መሳቱን ተከትሎ አርሰናሎች ሙሉ በሙሉ ሀሳብ እምነት አላቸው ተጫዋቹ አርሰናል እንደሚመርጥ፣ ያንንም እያደረገ ነው። በዋጋ ጉዳይ ግን አሁንም አሳሳቢ የሚያደርገው ኒውካስትል 71 ሚሊዮን ፓውንዶችን ይፈልጋል። አርሰናሎች ግን ይህንን ዝውውር በሚገባ ካጤኑ በኋላ 65 ሚሊዮን ፓውንድ ለተጫዋቹ በቂ ነው ብለው ያምናሉ። ይህ ዝውውር ታዲያ መሳካት እድሉ ጥሩ የሚባል ነው። በሚቀጥሉት በዚህ ሳምንት በተለይ ከዓለም ዋንጫ መውጣቱን ተከትሎ ድርድሮቹና ንግግሮቹ ፈጠን ብለው የመንቀሳቀስ እድሉ ይፈጠራል። በተለይ አርሰናሎች ዲክላን ራይስ በዓለም ዋንጫ ገፋ አድርጎ መሄዱን ተከትሎ የመጀመሪያዎቹ ጨዋታዎች ላይ የመድረስ እድሉ ጠባብ ስለሚሆን ብሩኖ ጎሜሬስን ፈጠን ብለው ማስፈረምና ወደ ቡድኑ ማቀላቀልን ይፈልጋሉ። አርሰናል እንግዲህ በዝውውር መስኮቱ ላይ የብሩኖ ጎሜሬስ ዝውውር የማይሳካ ከሆነ አንደኛው ሞርተን ሂውምላንድ የአርሰናል ደጋፊ እንደሆነ የሚታወቅለት የ27 ዓመቱ አማካኝ መስመር ተጫዋች እንግዲህ አሁን ባለው ዋጋ እስከ 50 ሚሊዮን ዩሮ ይህንን ተጫዋች ለማስፈረም ያስፈልጋል። አትሌቲኮ ማድሪድ ያቀረቡትን ጥያቄ ግን ውድቅ መደረጉ ደግሞ የሚታወቅ ነው። አርሰናሎች ሞርተን ሂውምላንድ፣ አዩብ ቡዋዲ 18 ዓመቱ ሞሮኮዊ አማካኝ መስመር ተጫዋች በተለይ ደግሞ የሊል ቡድን ፕሬዚዳንት የሆኑት አንድ በግልጽ ተናግሯል። ያነሱት ሀሳብ ምንድነው? ኤደርሰን የወጣው 116 ሚሊዮን ፓውንድ ለእኔም ለዚህኛው ስብስብ ሊከፈል ይገባል የሚል ነው። አርሰናል በቀጥታ ተጫዋቹን መግዛትና ወደ ስብስቡ ማቀላቀል ይፈልጋል። አዩብ ቡዋዲና ሊል ግን ለአንድ የውድድር ዓመት ተጫዋቹን በውሰት ይፈልጉታል። ይህንን ማድረግ የሚችለው ማንቸስተር ሲቲ ብቻ እንደሆነ ግን መረሳት የለበትም። አድማጮቻችን፣ ሌላኛው መረጃችን የሚሆነው አሮን wan-bissakaን ይመለከታል። አሮን wan-bissaka እንግዲህ አርሰናሎች በቀኝ መስመር ላይ ከያዟቸው ተጫዋቾች ዝርዝሮች መካከል አንዱ ነው ብሏል። ይህንን ያለው ቲም ቶክ ነው። አርሰናሎች ቲምበር ዋነኛ ቋሚ የቀኝ መስመር ተመላላሽ ነው። ኢንዋይትን የሚያጡ ከሆነ ግን በ15 ሚሊዮን ፓውንድ አሮን wan-bissakaን ማምጣት በተለይ ደግሞ በጉዳት የሚታማ አይደለም። አሮን wan-bissaka 3 ጎልና 4 አሲስቶችን ባለፈው ውድድር ዓመት አድርጓል። ኤቨርተንና ፌነርባቼ ይፈልጉታል። 28 ዓመቱ ላይ ይገኛል። አርሰናሎች በዚህ ተጫዋች ላይ ተመራጭ ሚናና እንዲሁም ደግሞ ለቲምበር ጥሩ ሽፋን የሚሰጥ ተጫዋች ይሆናል የሚልም እምነት አላቸው። መድፈኞቹ ታዲያ ይህንን በሚገባ አይተው ውሳኔዎችን ወስነው ተጫዋቹን ማምጣት ይፈልጋሉ። ካርሎ አንቸሎቲ ትናንት በብራዚል ብሔራዊ ቡድን ከተጠናቀቀ በኋላ ለምን ኳስ አልያዛችሁም የሚል ጥያቄ ቀርቦላቸው ነበር። እኛ ኳስ ለመያዝና ፕረስ አድርገን ኳሶችን ለመቀማት ኖርዌይ ማርቲን ኦዴጋርድ አላቸው። ስለዚህ ኦዴጋርድ ደግሞ በጣም አስቸጋሪ ነው፣ ፕረስ ተደርጎ ኳስን የሚቀማ አይነት ተጫዋች አይደለም የሚል አስተያየቱን ሰጥቷል። እንግዲህ አርሰናሎች በዝውውር መስኮቱ ላይ ጠንከር ብለው መንቀሳቀስን ይፈልጋሉ። ነገር ግን ሂደቶቹ በቀላሉ ይሳካሉ ተብሎ እንደማይጠበቁ የሚታወቅ ነው። አርሰናሎች እንግዲህ በቀኝ መስመር ላይ የያዟቸው ዝርዝር አሮን wan-bissaka ብቻ አይደለም። ኦስካር ሚንጉዌዛ ከሴልታ ቪጎ ባለፉት ቀናቶች እንደያዝ ነው። ከዛ ውጭ ከሪያል ማድሪድ ራውል አሰንሲዮን፣ ከዛ ውጭ ከአርቢ ላይፕዚግ ጊትሩዳንም ይዘውታል። ቲኖ ሊቨርሜንቶም የሚረሳ አይደለም እዚህ ሁኔታ ላይ። አርሰናል፣ ማንቸስተር ሲቲ፣ ማንቸስተር ዩናይትድ አሌክስ ስካትን ቢፈልጉም ዛሬም ድረስ እንግዲህ በርንማውዞች ተጫዋቹን እንደማይለቁት ከቡድኑም ውስጥ እንደማይለቅ በግልጽ አስረድተዋል። ውድ አድማጮቻችን እንግዲህ አርሰናሎች ቡድኑን በሚገባ ማሻሻል ይፈልጋሉ። ያንን በሚመለከት ታዲያ ዝውውሩን በሚመለከት እንዴት ፈጠን ብለው አልተንቀሳቀሱም በሚል ቴሪ ሄንሪ አስተያየቱን ቢሰጥ፣ ቪዬራ ደግሞ አርሰናል ተረጋጉ፣ አርሰናል የሚያስፈልገው የዝውውር ተጫዋቾች በቀላሉ የሚፈርሙ አይደሉም፣ ስለዚህ ትንሽ ጊዜ ይሰጠው የሚል አስተያየቱን ሰጥቷል። አንድሬ በርታ ላይ ነው እንግዲህ እምነት ያለኝ። ነገር ግን ይህ ሳምንት ከባለፉት ሳምንታቶች አንጻር ፈጠን ያሉና ጥሩ እንቅስቃሴዎችን እናይበት የምንችለው እድል ሰፊ ነው ብዬ አስባለሁ። ፈጠን ያሉ እንቅስቃሴዎች፣ ፈጠን ያሉ ፈራሚዎች ከአርሰናል በኩል በዚህ ሳምንት የሚታይ ይሆናል። ይህ ወር ወሳኝ ወር ነው። አርሰናል ወሳኝ የሚላቸውን ዝውውሮች አጠናቆ በነሐሴ ወር ደግሞ በዝውውሩ ሊያመጣለት የሚችለውን ተጫዋቾች የሚያስፈርምበት ይሆናል። ወዳጆቻችን ይሄ ያስፖርት ነው። ታዲያ ያስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።